ካሴራ አስረስ ማረዳምጤ ዘመነ ካሴ የተወሰኑ ኃይል መሰብሰብ ሲጀምሩ ሴራ ማጎን ሲጀምሩ ይሄ ልጅ ሆዱ ቲማቲም ነውና ምንም ነገር መደበቅ የማይችል እያንዳንዱን አደባባይ ላይ ወጥቶ የሚናገረውን ነገር ከእውቀት በታች የሆነ የተጫነብህን ስታወራና ያለህን እውቀት ስታካፍል እውነትን አደባባይ ስታወጣና ይሄንን ማለት አለብህ ስትባል ያንደበት የንግግርህ ቶን ራሱ ይቀየራል። ይሄ ልጅ ይሄንን ማለት አለብህ ተብሎ የተነገረውን አደባባይ መጥቶ ህዝቡን የማይመጥን ይሄ በአደባባይ ወጥቶ የትግሉን እንቅስቃሴ የማይመጥን ንግግሮች ሲያደርግ ታዝቤዋለሁ። ይሄንን እየተመለከትን እያየን ዝም ብለን መተናል። በአንድነት በምርጫው ዙሪያ የተለያዩ ነገሮችን ብልጽግና ለመጠቀም አውጥቶ ቢለጥፈውም የተለያዩ ድምፅ ሪከርደሮችን አደምጠናል። እዛ አካባቢ ጎጃም አካባቢ ያለው ከስር ያሉ ፋኖችን እያልኩ አይደለም፣ በጥንቃቄ ያዝልኝ። ከስር ያሉ ፋኖች እየከፈሉና እያደረጉት ያለውን ትግል እየሄዱ ያሉበትን አቅጣጫ አከብራለሁ። ደሞቼ ናቸው፣ ወገኖቼ ናቸው። ከላይ በአመራርነት ደረጃ የተቀመጡት ግን በጥቂት ስማቸውንም ጠርተን አንድ 10 አድርገን ስብሰባ አድርገን ብናያቸው ጀርባቸውን ብገልጣቸው ከበስተጀርባ ሌላ ነገር ያላቸው ሰዎች አሉ። እነሱን ነው መናገር እንፈልገው። ለአማራ ትግል በቂ አይደሉም። እኔ እንዴት እንደሚታሰብም አኪል ነበር እውቀት ሄዶበታል። ሆነስት አይደሉም። በቃ ለዛ ትግል ዋጋ ለመክፈል አንድ እርምጃ መራመድ የሚፈልጉ አይደሉም። ከዛ ከወገኖቻቸው ወይም ደግሞ ይሄ ስቃይና መከራ ከሚበላ ወገኖቻቸው መጠቀም የሚፈልጉ ናቸው። ትግሉ ደግሞ ሆነስት የሆነ ሰው ይፈልጋል። ይሄንን ማግኘት አልቻልንም። ወይም ደግሞ ህዝቡ ተመልካቹ ሰፊው ህዝብ ስህተቶች ሲሰሩ ኖ ማለት ያልቻለበት መንገድ ይኖራል ብዬ አስባለሁ። ምክንያቱም ይሄ አድርባይነት፣ አስመሳይነት ዋጋ ያስከፍለናል ብዬ ስለማስብ ስለዚህ ከአድርባይነት የዘለለ ትግል ለማድረግ በመሪነት ደረጃ የተቀመጡ ሰዎች የሚያደርጉትን ስህተት ይሄ ትክክል አይደለም ብሎ የሚሞግት ኃይል እስካልመጣ ድረስ የትግሉ ወይ ደግሞ የነፃነቱ ተጠቃሚ መከራ የመጣበት ህዝብ ትግሉን የማይከታተል ከሆነ ችግሩ የት ጋ ነው የሚለውን ነገር መገምገምና ማየት ሶስተኛ አማራጩ መፈለግ ይሻላል የሚል እምነት አለኝ። በጣም ከሚከታተሉ ሰዎች አንዱ ነኝ አያለው። አንዳንዴ ላለመናገር እንደው ዝም ብዬ ዋጥ አድርጌ የሚሻገረው ነገር አለ። በጣም የእውቀት ማነስ ያለባቸው የፖለቲካ ስንቅ የሌላቸውም ጭምር ሰዎች ሲጨማለቁና ሲያጨማልቁትም ጭምር እመለከታለሁ። እንደዚህ አይነት ትግል አማራጭ ያለን የማሸነፍ ብቻ ከሆነ በጥንቃቄ መጓዝ መቻል አለብን፣ መናገር አለብን። ለምሳሌ ኮሎኔል እያለ አንድ የሆነ ዝም ብሎ የኔ አይነቱ ወጠምሻ ጎረምሳ የጦር ስትራቴጂ የማያውቅ ያልተማርኩ ልምድ የሌለኝ ብቻ ይሄ ነው የባህል ተኳሽ ሆኜ መጥቼ ይሄንን ህዝብ አሻግሬ እዛ ደርሰዋለሁ ብል ድንቁርና ነው። መሀይምነት ደፋር ያደርግሃል። ይሄን አታውቀውም። እከሌ ይሄንን ስለሚረዳ ይሄ ነው እዚህ ጋር መሆን ያለበት ብለው መናገር እስካልቻልን ፍሬዎች ውስጥ ያን የሞቱብንን እስቲ ቁጠሯቸው። የሞቱብንን ሄደው ዋጋ ከፍለው እዛ ምድር ላይ እያንዳንዱን ያጣናቸውን ሰዎች ስትመለከታቸው ለዚህ ትግል የጀርባ አጥንት ሊሆኑ የሚችሉ ሰዎች፣ ሆነስት የሆኑ ሰዎች፣ ለህዝብ ትግል ራሳቸውን አሳልፈው የሰጡ ሰዎችን አጥተናል። ለምንድን ነው ይሄ የሆነው? ይህን መመርመርና ማየት መቻል አለብን። ይህን መርምረን አይተን የሚደረጉትን ስህተቶች ፊት ለፊት መጋፈጥ እስካልቻልን በአድርባይነትና በአስመሳይነት መጓዝ አልችልም። ስለዚህ ጎጃም ላይ የተቀመጠው በአመራርነት ደረጃ የተቀመጠው አላማው ምንድን ነው? የሰጣቸውን መግለጫዎች ማየት፣ የጎጃምን ወጣቶች እንዴት አድርጎ እንዳፈናቸው፣ የጎጃምን ህዝብ እንዴት አድርጎ ዋጋ እንደሚያስከፍል በአደባባይ ይሄንን መጋፈጥ መቻል አለብን። ይሄ ጎጠኝነት አይደለም። ቅድም ዘርያዕቆብ በደንብ ገልጸልኛል። ጎጠኞችን እጠየፋቸዋለሁ፣ ነፍሴ ትጠየፋቸዋለች። ምክንያቱም ለጎጣቸው አይሆኑ፣ ለቤተሰቦቻቸው የማያስቡ፣ ለዛ ከስር ለወጡበት ማህበረሰብ የማይሆኑ የሚከረፉ ሰዎች ናቸው ለእኔ ጎጠኞች። የጎጠኝነት ስሜት አልፈልግም። ምክንያቱም የምንገደለው የምንጨፈጨፈው ህይወታችን እየጠፋ ያለው አማራ ተብለን ነው። በአማራነታችን ነው እየተሳደድን ያለ ነው። በየአካባቢው በወለየነቴ፣ በጎጃምነቴ፣ በሸዋነቴ፣ በጎንደርነቴ አይደለም፣ በአማራነቴ ነው። ማስተርስም አላደነኝም፣ የትምህርት ደረጃም አላደነኝም፣ ሃይማኖቴም አላደነኝም።
ሰው ሆኜ ቆሜ መሄዴም ስልጣኔም አላደረኝ። በአማራነታችን ለመደራጀት እንቅፋት የሚሆን ጎጠኛ ካለ ለእኔ የመጨረሻ የሚከረፋኝ ሰው ምንድን ነው የሚፈልጉት? አሁን በዚህ ሰዓት በድሮን የተጨፈጨፈ የጎጃም እናቶች ዘመድኩንም አንዳንዴ የተናገረውን ነገር የጎጃም እናቶች ከ3 እናቶች 2 ቀብረው ጥቁር ለብሰዋል። ከ3 እናቶች 2 ጥቁር ለብሰዋል። ከባድ ዜና ነው። በተመሳሳይ ጎንደር ላይ ወጣቶች ይረሸናሉ። ወሎ ላይ ያለው የሃይማኖት ቴንሽን ለመፍጠር ወሎን ጠቅልሎ ለመውሰድ የሚሰራው ኃይል እየሰራ ነው ያለው። ከጠላታችን በላይ የአስተሳሰብና እውነት እጃችን ላይ እያለ ይህንን እውነት ወደ ትርጉም ወዳለው ፖለቲካ ቀይረን ወደፊት ያልርንበት ምክንያት በጣም ያሳስበኛል። እና ይሄንን ጠንክረን ሁሉም ለእውነት መቆምና ማየት መቻል አለብን። ሩቅ ማየት ነው ያለብን። ሩቅ ግዴላችሁም ሆነስት ሆነን ይሄን ትግል ከታገልን እግዚአብሔር ይረዳናል። ስለ ንጹሃን ደም ከታገልን ስለ ንጹሃን ስለሚያልቁ ወንድሞቻችን መርምረን እስከ መጨረሻው ማን የበላው የሚለውን ነገር በዚህ በፋኖ ትግል ውስጥ ንጹሃን ወጋ እየከፈሉ ስላለ እነሱን ተከታትለን የጠላት ማን ነው ብለን ካልተመለከትን ባንዳ አቅፈን የምንሄድ ከሆነ ዋጋ ስለምንከፍል የነ ማርሸት አይነት አሁን የእውቀት ማነስ ያለበት ወይም ደግሞ ተልእኮ ሰጡት ይሄን ተንፍስ ብሎ ወደ አደባባይ ይወጥ የፋኖን ትግል የአማራን ትግል አፈር ድሜ ለማብላት ይወጣ በውጭ የተቀመጠች መዓዛ መሐመድ የምትባል እኔ አስተሳሰቡ ይሄ ሰውነቷን ስታስመጠጥ አስተሳሰቧን ማብራት ስመጠጠች ይመስለኛል። በጣም በሚገርም ሁኔታ የህዝቡን መከራና ችግር ወደ ጎን አድርጋ ለራሷ ጥቅም ብላ ለራሷ ለሰራችው ካልኩሌሽን ወይ ደግሞ ሳልሳዊ ብአዴንን ወደፊት ለማምጣት ይሄን ህዝብ ዋጋ ለማስከፈልና መከራውን ለማስከፈል እየሰሩ ያሉ አካላቶች አሉ። ዙሪያ ጥምጥሙን ጠንቅቀን ማየትና መመልከት ካልቻልን የምንከፍለው ዋጋ የበዛ ይሆናል። ባርነት ነው። እነ ጀነራል አሳምነው ጽጌ ሲናገሩ ያላችሁ አማራጭ ማሸነፍ ብቻ ነው። ይህ ትውልድ ዋጋ ከፍሎ ካላስተካከለ ይህ ትውልድ ካላሸነፈ ታሪካዊ ስህተት ይሰራል ብሏል። ታሪካዊ ስህተት እንዳንሰራ ያሳምነው ጽጌን ፕሮፋይል ፒክቸር ማድረግ ሳይሆን ያሳምነው ጽጌ ንግግሮቹን ጨዋነቶችን አስተዋውሎ የተናገራቸውን ነግሮ ማየትና ወደ ትርጉም መቀየር ያስፈልጋል። ትርጉም ላይ ደግሞ ወደ ተግባር መግባት መቻል አለበት። ተግባር ላይ ሁላችንም እንግባ። የጎጃምና እንዳልከው በእውቀት ማነስ የሚታመሱ በስልጣን ማግኘት ያበጡ ወይም ደግሞ ሆድህ ከሞላ እኮ ማሰብ ታቆማለህ። ቱ ቢ ኦነስት ጮማ ምናምን ከበላ ምን አገባ ስለሌላው? በቃ አንተ አይመለከትም። አካውንት በሚሊዮን ምናምን ከሞላ ይሄ ምስኪን ዲያስፖራ እኔ በእድሜውን ጊዜውን ሰጥቶ ቃርሞ የሚለውን ያንን ገንዘብ አካውንት ውስጥ ያስገባል። ይሄ ዶንት ኬር ስለምንም አይደንቀው። ለምን ሳትዘቀዘቅም? እንደዚህ አይነት ሰዎችን ያበጡ ሰዎችንም እያስተነፈስን በእውነት ጎዳና ላይ መጓዝ መቻል አለብን። ዋጋ የሚከፍሉ ጀግና የሆኑ ወደፊት መሄድ የሚፈልጉ የዚህን ህዝብ መከራ መታደግ የሚፈልጉ ዛሬም ሚሊዮን ፋኖች ከሀገር ውጭም ሀገር ውስጥም በተለያየ ዓለም ላይ የተቀመጡ ይሄንን የእውነት አስመስለው ብአዴን የተባለ ነቀርሳ የሚያዟዙራቸው ባይዝድ የሚያደርጉን ሮንግ ኢንፎርሜሽን የሚሰጡ በጣም በርከት ያሉ ሰዎች አሉ። እነዛን ሰዎች በአካል የምናውቃቸውን መጠንቀቅ ነው። በእውቀት ማነስ የሚወጡ 500 ሰው 400 ሰው ባለበት ሰዓት በዛ 500 400 ሰው ባለበት የምታስተላልፈውን መልእክት እስከ ሰው አዳራሽ ውስጥ ቁጭ ላይ ያለውን ነገር መመልከት ነው። ሰው እንደዚህ አይነት ስህተቶችን እያረምን ለእውነት ቆመን ወደፊት መጓዝ መቻል አለብን። የምንከፍለው ዋጋ ያነሰ ይሆናል። ካልሆነ ግን የምንከፍለው ዋጋ የምንሄድበትን ቦታ በጣም መጨረሻው ያማረ እንዳይሆን ስጋት ስላለ ነው። ጥንቃቄ ያለው የፋኖ ትግል እንዲያሸንፍ በእውነተኛ መንገድ ሁላችንም እንጓዝ። ለራሳችን ቃል እንግባ። ለእናቶቻችን ለቤተሰቦቻችን የሚጠቅመው እሱ ስለሆነ ካበዛው ሶሪ ችልናገር ነው። ቴንኪው ለሁለታችሁም ስለተሰጠኝ ድል። ቴንኪዩ ጠላይ እናመሰግናለን። በደንብ አድርገህ ነው የገለጽከው። ዛሬ አንደርስታንድ መደረግ ያለበት ምንድን ነው? ስንት ጊዜ ነው እነዚህን ታፕታፕ እያደረጋችሁ ጋይስ 150 ሺህ እናስገባው? ዝም ተብሏል አይደል? በቃ አንድነት፣ እነዚህ ሰዎች አንድነት ማምጣት አይችሉም። ቅድም እንደ ማኪዳ በደንብ አድርጎ ስፔሻሊ የጎጠኝነት ጎጠኛን አያሸንፍም በምንም ታምር። ይህን ሪያሊቲው መጋፈጥ አለ። የማያሸኑ አንድነት የማያመጡ ከሆነ ምንድን ነው የሚደረገው? በምችለው አትሊስት አካባቢ ጋር ትወጋል። ያንን ከማድረግ የዘለለ ግን መተን በፋኖ ስም አነሳሰሪ መግለጫዎች
ስፔሻሊ የፋኖን እንትን የሚነካ ስብዕና የሚነካ ፋኖንም በሽብርተኝነት ወንጀል የሚከስ ነገር ስታመጣ ሌላ ነገር አለ ማለት ነው። እዚህ ጋር ነው ችግራችን ይመጣ። ፋኖን በሽብርተኛ ክስ የሚያመጣ ነገር መስራት ሲጀመር አሁን አላማ ምንድን ነው? እነ ዘመነ ካሴ ወደፊት ለፊት መሄድ ስላልቻሉ ሌላ ሰዎች ወደፊት ለፊት ሊሄዱ ስለሆነ ሆን ብለህ በፋኖ ስም መግለጫ ሰጥተህ እንደዚህ አይነት ስፔሻሊ አየር መንገድ ምቱ የሚል መግለጫ መስጠት ሲጀምር አሁን ጥያቄ ማሳት ይጀምራል። የፋኖ ትግል አላማ እናውቀዋለን። የህልውና ጉዳይ ነው። ፋኖቻችን የሚታገሉት የአማራ ፋኖ በጎጃም ውስጥ እንደዛ ነው እየታገደ ያለው። የአማራ ፋኖ በጎጃም ውስጥ ጎጃም ውስጥ 3 አይነት አደረጃጀት አለ። አንደኛው የአማራ ፋኖ በጎጃም፣ የአማራ ህዝባዊ ሰራዊት ጎጃም እዝ የሚባለው፣ ሶስተኛው ብአዴን። 3 አይነት አደረጃጀት ነው ያለ። የጎጃም ብአዴን አለ እዛ ጋር ወይም 3 አይነት ወታደር ሰራዊት አለ። ብአዴኑ ባንዳ ነው። በየትም በጎንደርም በወሎም በሸዋም ያለው ብአዴን አማራን ህዝብ ለዚሁ ለስቃይ ያበዛው ነው። 2 የፋኖ አደረጃጀቶች ግን አሉ። የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝ እና የአማራ ፋኖ በጎጃም። የአማራ ፋኖ በጎጃም ጋር ስንሄድ እነዚህ የአማራ ፋኖ ጎጃም ህዝባዊ ሰራዊት የሚባሉት እንደዚህ አይነት መግለጫ ሲሰጡ አይቻላቅም። ይሄ ግን የአማራ ፋኖ በጎጃም ብሎ የመጣው እዚሁን ምን ይሁን ግራም ያጋቡ አደረጃጀት ግን ምን ብሎ መጥቷል? ኦፊሻል አየር መንገድ እንመታለን ብሎ መጥቷል። አሁን ይሄ ምን ያደርጋል? የአማራን ዛሬ ይህንን ነገር ባንቃወም ይህንን ነገር ዝም ብለን እነዚህ ባይዘዌ እንደንትን ናቸው። አንዴ ዝም ካልካቸው ይራባሉ። ሄዶ ሌላም ቦታም እንደዚህ አድርጉ ልክ እኛ እንደሰጠ ነው አንድ እንድንሆን እንደዚህ አይነት ነገር ስጡ ብለው ነገ በአራቱም አቅጣጫ ያለ ፋኖ አደረጃጀት እንደዚህ አይነት ነገር እንመታለን ብሎ ሊመጣል ይችላል። ይህንን ከማድረጋቸው በፊት ምን እናደርጋ እናስቆምሃለን። አንዴ ስሙልኝና እኔ እግዚአብሔር እንደው ሲመሰግን አንድነቱ ባይዘዌ እኔ ዘመነ ካሴ ያለበት አንድነት እፈረዋለሁ። አስረስ ማረ ያለበት አንድነት እፈረዋለሁ። ማረሸት ያለበት አንድነት እፈረዋለሁ። ጎንደር ላይ ማነው ይሄ ቀይ ቦኒታ የሚያደርገው? ስሙን ንገሩኝ። ጎንደር ላይ ቀይ ቦኒታ የሚያደርገው ማነው ስሙ? ሳሙኤል። እሱ ያለበት አንድነት እፈራለሁ። ምሬ ያለበት አንድነት እፈራለሁ። ደሳለኝ ሰስብ ሸዋ ያለበት እንትን እፈራቸዋለሁ። እነዚህን 4ቱን ቡድኖች እፈራቸዋለሁ። ቢገዝ ሌላ የአማራ ፋኖ ማን ነው ታዲያ ተሰብስቦ እነዚህን ሁሉ ቀጠላቸው? ማን ነው ታዲያ ተሰብስቦ አንድ እንዲሆን ፈልገው? አንድ ልመጣለሁ። እነዚህ አደረጃጀቶች ውስጥ አንዴ እሰጣለሁ። ረጋብ እነዚህ አደረጃጀቶች ውስጥ እነዚህ የሚመሩት አደረጃጀቶች ውስጥ በጣም ጀግና የሚባል በደንብ ፖለቲካን አበጥረው የሚያውቁ ሰዎች አሉ። መተካት አለባቸው ብዬ አስባለሁ። ቢከዝ ለምን ጎጃም ሰው አላጣችም። ማንችሎት አይነት ሰው አላት ጎጃም ሰው አላጣችም። እንደነ የኔ ዓለም አይነት ሰዎች አላት። ጎጃም ሰው አላጣችም። እንደነ ዝናቡ አይነት ሰው አለ። ጎንደር ሰው አላጣም። ሀብቴም ሊሆን ይችላል። እንደው ጎንደር ጋር ጌታ ስራት በጣም ብዙ ታዋቂዎች አሉ። ወሎ ሰው አላጣም። ድርሳነም ሊሆን ይችላል። ኮሎኔል ፋንታውም ሊሆን ይችላል። ብዙ አሉ። ባይዘው አዝመሮ ፋኖ አዝመሮ ነው ምናምን የሚባሉት አሉ። ጀግና እነዚህ እስራኤል ኑረዲን በጣም ብዙ ናቸው። ሄኖክ በጣም ብዙ ናቸው። ሸዋም አላጣም። በጣም ብዙ ናቸው ሸዋ ላይ የሚያሉት። እንደዚህ በሁሉም ቦታ አቅጣጫ ምን አለ ፋኖች አላጠን ጀግና ፋቸው እንደዚህ ሀብት እንትን ምሬን ግን ይዞ ግን ወደፊት ለፊት አምጥተን እንትን ልን አንችልም። መሀይም ሲመራህ ወይም ፖለቲካን በስነስርዓት ያልተረዳ ዝም ብሎ በማውራት ብቻ በማነብነብ ብቻ የሚመጣ ፋኖ ሲመጣ እንደዚህ አይነት መግለጫ ማውጣት ትጀምራለህ። ስሙት። ወደ ስርዓቱ ካዘና እንዲዞር በማድረግ የጦር መሳሪያ ግዢ ተባባሪ ሆኗል የገቢዎች ሚኒስቴር። ሌላኛውና አስቀያሚው ፓርት የአማራ ፋኖ በጎጃም ሸዋ ላይ አይንቀሳቀስም። የአማራ ፋኖ በጎጃም አርሲ ላይ አይንቀሳቀስም። ከክልል ውጭ አይንቀሳቀስም። የሚንቀሳቀሰው አንድ ቦታ ነች። እዛ ቦታ አካባቢ ደግሞ አየር ያለው የት ነው? አየር ማረፊያው ባህር ዳር ነው። ስለዚህ የባህር ዳርን ኤርፖርት ስትመታ የምትመታው ምንድን ነው? አሮማሪክ የባህር ዳርን አማራ ነው እዛ ያለው ነው። የጎጃም አማራ ነው የምትመታው ሞስትሊ። የጎጃም አማራ ራሱን ልታጠፋው ነው የመጣው ማለት ነው። አያችሁ፣ የጎጃም አማራ ራሱ ሊያጠፋ ይመጣል። እንደዚህ ግልጽ አድርጎ እኮ ነው የነገረ። እስቲ እንስማው እና ለሌሎቻችሁ ድል ይሰጣል። እንዲዞር በማድረግ የጦር መሳሪያ ግዢ ተባባሪ ሆኗል የገቢዎች ሚኒስቴር። ሌላኛውና አስቀያሚው ፓርት ጎጃም ያለውን አማራ እዛው ልታሽከረክረው ወይም ጎንደር ድረስ ሄዶ እንትን ሊል። እሺ የኢትዮጵያ ንግድ ባንክን አወደምክ ጎጃም ላይ።
እዛ ጎጃም ያለው አማራ አሁን በባሰ ኢኮኖሚ ጫና ውስጥ ልትከተው። እሺ አሁን እንትን አረክ እንበል፣ ምንድን ነው የሚባለው? ቴሌኮሙኒኬሽን መታ እንበል። ቴሌ ስትመታ የጎጃም አማራ ስልክ እንዳይደዋወል ገበሬው ልታደርገው እንዳይገበይ እርስ በራሱ ስትመታ እኮ በሽተኞች አሉ ምን አሉ። አየር መንገድ እኮ ስትመታ እኮ ዝም ብሎ አይደለም እኮ። አንድ ሰው ታሞ ስልክ መደወል ቢፈልግ ቴሌኮሙኒኬሽን መታበት ማለት እርምጃ ስትወስድ ቴሌኮሙኒኬሽን ላይ ይቋረጣል። ተቋረጠ ማለት ጎጃም ላይ እርስ በርሱ መነጋገር አይችልም። ጎንደር መጥቶ ሊጠቀምልን ነው። ሸዋ መጥቶ ወሎ መጥቶ ሊጠቀምልን ነው። እንዴት ብታስቡት ነው? ይሄ እኮ ይሄ እኮ በጣም እኮ ወንጀል እኮ። አየር መንገድ ስትመጣ እኮ በቃ አለቀ። የጎጃም አማራ መንቀሳቀሻ የለውም እኮ በቃ። እዛውን ለምሳሌ ባህር ዳር መሄድ የሚፈልግ ሌላ ቦታ መሄድ የሚፈልግ እኮ አለቀ እኮ በቃ። አይሄድም እኮ። የምትጎዳው አማራን ጎጃሙን እዛው ያለው ጎጃም ያለው አማራ ነው የምትጎዳው። ሌላውን አማራ ብቻ አይደለም የምትጎዳው። ሌላው አማራማ ሸዋማ ይሄዳል፣ ደብረ ብርሃን እየሄደ በዛ በአዲስ አበባ በኩል እየሾለከ ይሄዳል። ወሎ እንደፈለገ በዛ በኩል አድርጎ መሄድ ይችላል። ጎጃም አማራ ላይ እኮ ነው ምን የምታደርገው? ጫና የምታደርግበት እኮ አየር መንገድ ደበደባል። ነገ አሁን ምን ያደርጋል አብይ አህመድ? እኔ የምፈራው የአማራ ፋኖ በጎጃም ውስጥ ሁለት አይነት አደረጃጀቶች ነው። አንደኛ ክፍለ ጦር የሚባል በጣም እርኩስ አደረጃጀት አለ። ሰው የሚገል ሰው የሚደበደብ ብር አምጡ እያለ ሀብታሞችን የሚቀጠቅጥ ስልክ እየደወለ ሀብታሞቹን ካላመጣችሁ ቦምብ እንወረውራለን ምናምን የሚል አደረጃጀት አለ። አንደኛ ክፍለ ጦር የሚባል ይህ አደረጃጀት ሙሉ በሙሉ ውስጡ የተሰገሰገው እነ መንግስቱ ምናምን የሚባሉ ሌቦች፣ የዘመነ ካሴ ዘመር ነው። እዛ መጥተው ይዘርፋሉ። አይሱዙ ካዩ ምንም አይነት ጭነት ይወስዳሉ። አይሱዙ መኪና ታርጌት ነው የሚያደርግ። ከዛ በኋላ ምን ዜና ላይ ምን እንደሚሏችሁ ታውቃላችሁ? አይሱዙ ካገኙ በኋላ ዜና ላይ ሲያወጡት የአማራ ፋኖ በጎጃምን ሊመታ የመጣ እንትን መከላከያ ይዞ ተጭኖበት የመጣውን ቅጥቅጥ አድርገን አውጥተን ከዛ አይሱዙን ተማርኳል። አይሱዙ ይማርካል። ፖለቲካ የሚሰራው እንደዚህ ነው። ነገ እናንተ የጎጃምን አማራ ልታሰቃይ ነው የመጣው። አይቻልም። የጎጃም አማራ ተሰቃዩ በምንም ታምር። ዘመነ ካሴ የአማራን ነጻ ታወጣለህ ነው እንጂ የጎጃምን አማራ እንድታሰቃይ አይደለም። አስረስ ማዕራይ የጎጃም አማራ እንድታሰቃይ አይደለም። ማርሸት ፀሐዬ የጎጃምን አማራ እንድታሰቃይ አይደለም። የምታሰቃየው ሌላውን አማራ አይደለም። አየር መንገድ ስትመታ፣ ባንክ ስትመታ፣ ቴሌኮሙኒኬሽን ስትመታ የምትመታው ሌላን አይደለም። አማራው እንዳይገናኝ፣ አማራው ባንክ ገብቶ እንዳይገበይ እዚህ ጋር መታበት ማለት ሰው ባንክ ለመጠቀም ቤት ወሎ መጥቶ ሊጠቀም ነው ማለት። ወሎ መጥቶ ሊጠቀም ወይ ደግሞ ጎንደር ሄዶ ሊጠቀም ወይ ሸዋ መጥቶ ሊጠቀም ነው ባንክ ማለት። በዚህ ልክ እኮ ባይዘው ይሄ እኮ ያልተማረ መሀይም እኮ ነው እንደዚህ መስል ደግሞ ጭራሽ ለኢንተርናሽናል ሚዲያ ይህንን ኢንተርናሽናል አብይ አህመድ ምን እንደሚያደርገው ይህንን አጀንዳ በደንብ አደርገዋለሁ። ይሄ ነገር እንዳይስፋፋ ነው። ሌላው ፋኖ እንዳይል እንደዚህ አይነት ወጠምሻ ባሪያዎችን አምጥተን የአገው ሸንጎ ልጆችን አምጥተን ነገ ደግሞ ሌላው ፋኖ ደግሞ መጥቶ የአማራ ፋኖ በጎጃም ብሏል እኔም ልበል እኔም ጀግንነቴ ላሳይ ብሎ ይሄ ጀግንነት አለ። ውዳቂ ፖለቲካን በስነ ስርዓት ማቅ መሀይም አይመስሉኝም። ደግሞ ሆን ብለው ነው ያደረጉት። ይሄን ሆን ብለው ፋኖ ምን ሽብርተኛ እንዲባል ስሙት። በደምብ እችን ብዬ ለአስማረ እሰጥሃለሁ። ረጋ በል። የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክና ገቢዎች ሚኒስቴር ላይ እርምጃ የምንወስድ መሆኑን እንገልጻለን። የሀገርና የስቴት ንብረት የህዝብ መገልገያ ሀብት ከዘመን ዘመን ተሸጋጋሪ መሆናቸውን ከፖለቲካ ነፃ መሆናቸውን ረስተው አብይ አህመድ የሚባል የወንበዴ የጨፍጫፊ ስርዓት ተባባሪ እና ታፕ እያደረጋቸው 50 ሺህ ያስገቡት ኮማንደር ሳሙኤል ዘመነ ካሴ ምድር ወዳጁ እርሱን ህዝቡ አይተማመንም። አንተ ነው የምትተማመንበት። ህዝብ ማለት ሁሉም ህዝብ ሆን ተብሎ እየተሰራ አይመስልም። የህዝብ ነገር ሲቪሊያን መግደል ትችላለህ። ሲቪሊያን ያለ የሚንቀሳቀስበት ቦታ ላይ ቦምብ ማፈንዳት ትችላለህ። እርምጃ መውሰድ ትችላለህ። እስቲ ሂድበት። እሺ፣ እዚህ ላይ ምን አለ መሰለህ አየር መንገድ የሚለው አየር መንገድ በሲቪላን በሚመጡበት አውሮፕላን የጦር መሳሪያ ስለሚያመላልስ ነው። ትክክል ነው፣ ይመታል። አሁንም አቁም ካለ ይመታል፣ ችግር የለውም። ትክክል ነው። ምክንያቱም የሚያመላልሰው ሌላ ስለሆነ ነው። ገብቶሃል አይደለ? የሚያመላልሰው ሌላ ስለሆነ በደንብ ስለገባቸው ነው። እና ታዲያ ነገ አንተም እኔ እንደውም ሲነሳ እኮ ከዚህ ሲነሳ ከአዲስ አበባ ሲነሳ በደንብ አመራር የሚመጣው አንተ እያልከኝ ያለ አውሮፕላን የአማራ ፋኖ በጎጃም አውሮፕላን ሲከሰክስ ጥሩ ነው ነው የምትለው አንተ? በቃ ያንን እኮ ሲያደርግ እኮ ዝም ብሎ ብቻ እንትን ብሎ አይደለም። መጀመሪያ ከዚህ ሲነሳ እኮ ኮንታክት እኮ አለ። ዝም ብሎ አይደለም የሚመታው እኮ ህዝብ ነው የጫነው ምንድነው የጫነው በሚለው እኮ ስነስርዓት በተጠና መንገድ እንጂ ጸጥ ብሎ የሚተኮስ አይደለም። እንዴት ነው የምታስቡት?
ዝም ብሎ ነው እንዴ? በዛም እኮ መረጃው እኮ አላቸው አይደል? ከእናንተ በላይ እውቀቱ አላቸው። ከእናንተ በላይ እየታገሉ ነው። ከእናንተ በላይ የአማራን ህዝብ አደራ ተሸክሞ ነው የሚታገሉት። እዚህ ጋር ዝም ብለው አፍ በመክፈት አይደለም፣ በስነ ስርዓት የገባቸው ናቸው። ለወደፊቱም ደግሞ ወደፊት የሚመጡ ሰዎች ናቸው። ታያቸዋለህ እንጂ እናንተ እንደምታወሩት አይደለም። ጸጥ ተብሎ አይደለም የሚተኮስ። ሁሉም ነገር በመረጃ ነው። የኢትዮጵያ ንግድ ባንክንም ልትመታ፣ ቴሌኮሙኒኬሽኑም ልትመታ። ያ ጎጃም ላይ ያለው አማራ ወንድሜ ቆይ ልጠይቅህ እስኪ፣ አማራ ነህ? በስነ ስርዓት ይሹር ቤተሰቦች አሉ? አሁን ሪያሊቲ ስንመጣ እንደዚህ ያልኩበት ምክንያት ያ ጎጃም አማራ ጨለማ ውስጥ እንዲቀመጥ። ቆይ ቴሌኮሙኒኬሽን ስትመጣ አሮማርክ ላይ የጎጃም አማራ አይገናኝም እርስ በርሱ። አላማው ምንድን ነው? ቴሌኮሙኒኬሽን እርምጃ ወስዳለሁ ማለት እንደገና ደግሞ በዛ ላይ አሁን ለምሳሌ እሱን በኋላ እመጣበታለሁ። አሁን አየር መንገድ ላይ ባህር ዳር ላይ ኤኒ ነገር አብይ አህመድ አሁን ተንኮለኛ ነው። ሄዶ አንድ ነገር ቢያጋይ ተጠያቂ የሚያደርገው ፋኖ ነው። ቢከዝ ለምን እርምጃ እንወስዳለን ስራ ነው፣ በግላጭ ነው ያሉት። እኔም አሁን ለምሳሌ እርምጃ እንወስዳለን ብሏል። እኔ አብይ አህመድ ብቻ ልል አልችልም። ከዛ በኋላ ጥርጣሬ እገባለሁ። አሁን ለምሳሌ ድሮ ቢሆን ፋኖን በምንም ታምር ልጠረጠር፣ ፋኖ አይደለም አክቹዋሊ የአማራ ፋኖ በጎጃም ልጠረጠር አልችልም። እንደዚህ ያደርጋል። አሁን ግን የአማራ ፋኖ በጎጃም ኤኒቲንግ ጠረጥሯለሁ። አሁን ከብልጽግና ገበንም እንደውም ብልጽግና አካል ነው ብዬ ቢከዝ ለምን አሁን ኦፊሻሊ ወጥተው ስለተናገሩ አሁን ነገ ቦምብ ቢፈነዳ አየር መንገድ ላይ ባህር ዳር ላይ የመጀመሪያ የምጠረጥረው ዘመነ ካሴ ነው። ቢከዝ ለምን ስለተናገሩ አየህ፣ ኦልሬዲ ለምን መናገር ኦልሬዲ ስለተናገርከው። አሁን አብይ አህመድ ኤኒቲንግ እርምጃ ቢያደርግ ተጠያቂ